ክብር ለጌታ ለኢየሱስ ይሁን። ክብር ለጌታ ለኢየሱስ ይሁን። አንዳንዶቻችን መምጣት ስለቻልን አይደለም ወደዚህ ስፍራ የመጣ ነው። በብዙ ተግዳሮት በብዙ ችግር እግዚአብሔር ግን በህይወታችን ጣልቃ የገባ ጌታ ስሙ ለዘላለም የተመሰገነ ይሁን። ለጌታ ታላቅ እልልታና ጭብጨባ። እልልታ የሚያቀዝብ ምስጉን ነው ይላል። እኔ በደንብ አልችልበትም እልልታ። እስቲ እልል ልበሉ እስቲ። ሃሌሉያ። እግዚአብሔር የተመሰገነ ይሁን። ክብር ለጌታ ለኢየሱስ ይሁን። የሆነ ነገር ሆኗል። የሆነ ነገር ሆኗል። በሰላም ሂጂ እንዳላት በጌታ በኢየሱስ ክርስቶስ ስም እግዚአብሔር ነገራችሁን ሰላም ያድርገው። ሃሌሉያ። አጭር ቃል ማካፈላችሁ አንደኛ ጴጥሮስ ምዕራፍ 4 ላይ ያለውን ቃል ነው። ሰሞኑን ስጸልይ እንዲህ እንደ ፈቃዴ ኑሩ የሚል ሐሳብ ውስጤ እንዲህ ይፈስ ነበርና ያንን ቃል አካፍላችኋለሁ። አንደኛ ጴጥሮስ ምዕራፍ 4 ከአንድ ጀምሮ ክርስቶስም በሥጋ ስለኛ መከራን ስለተቀበለ በሥጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በሥጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን ሐሳብ እንደ ቃጦር አድርጋችሁ ያዙት። በሥጋ መከራን የተቀበለ ኃጢአትን ትቷልና ብሎ ይናገራል። ይህንን መልእክት የጻፈው ሐዋርያው ጴጥሮስ ነውና የመጀመሪያ መልእክቱን ይሄን ጴጥሮስ የጻፈው በመከራና በስደት ጊዜ እንደነበር መጽሐፍ ቅዱሳችን ይነግረናል። ይሄ ጴጥሮስ ከ12ቱ ደቀ መዛሙርት አንዱ የሆነ ድካሙም ብርታቱም የተጻፈልን በብዙ ጎዳና ውስጥ ያለፈ በጣም ችኩል የነበረ ችኩልነቱ የጠቀመው ችኩልነቱ ደግሞ የጎዳው ሰው ይሄ ጴጥሮስ ጻፈልን። አቤት ያለፈባቸውን ጊዜያቶች ስትመለከቱ ጴጥሮስ በሐዋርያት ሥራ መጽሐፍ ውስጥ ስትመለከቱ በጣም ብዙ ነገር ውስጥ ያለፈ ሰው ነው። አንዴ እንዳውም እንደታሰረ ስለሱ ጸሎት ሁሉ ይደረግ እንደነበር መጽሐፍ ቅዱሳችን ይነግረናል። እኔ አንድ ነገር አስባለሁ። ጴጥሮስ በታሰረ ጊዜ በዛው ቢሞት ኖሮ አንደኛ ጴጥሮስና ሁለተኛ ጴጥሮስ አይጻፍልንም ነበር። በአዲስ ኪዳን ያሉ መጽሐፎች 25 መጽሐፎች ብቻ ይሆኑ ነበር። እግዚአብሔር በጴጥሮስ ዓላማ ሐሳብ ስለነበረው ቀጣይ በተመለስ ጊዜ ወንድሞችን ታጸናለህ እንዳለው በጣም ብዙ ነገር ከዛ በኋላ እንዳለፈ መጽሐፍ ቅዱሳችን ይናገራል። የቤተ ክርስቲያን ታሪክ ሂስትሪም ሲናገር ጴጥሮስ በመጨረሻው ጊዜ ኢየሱስ ክርስቶስ እንዲህ ነው የተሰቀለው፣ እኔን ዘቅዝቃችሁ ስቀሉኝ ያለ ጀግና ሰው ነው። ይህ ጴጥሮስ በስደት ውስጥ ለነበሩ ሰዎች በመከራ ውስጥ ለነበሩ ሰዎች ሲጽፍላቸው በተለይ ይሄ ጊዜ ጴጥሮስ የሚሞትበት ጊዜ እንደተቃረበ አካባቢ እንደተጻፈ ይገመታል። ይሄ ጊዜ ጴጥሮስ የጻፈበት ይሄ ጊዜ በጨካኙ ቄሳር በኔሮ ዘመን እንደተጻፈ ይነገራልና መጽሐፉ የሚናገረው በቤተ ክርስቲያን ላይ ከውጭ ስለደረሰባቸው መከራ የሚናገር ነው። የክርስቶስ ኢየሱስ በመሆናቸው የጌታ በመሆናቸው ከጌታ ጋር በመሆናቸው የደረሰባቸው መከራ እንደነበረ ይናገራል። በተለይ ክፍል ምዕራፍ 4 ላይ ይሄን ነገር ሲናገር ቁጥር ምዕራፍ 1 ላይ ገና ሲጀምር መጽሐፍ ቅዱስ ሲናገር እንደዚህ ብሎ ይነግረናል። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡ
በጳንጦስ፣ በገላትያ፣ በቀጳዶቅያም፣ በእስያም፣ በቢታንያ ለተበተኑ መጻተኞች ጸጋና ሰላም ይብዛላችሁ ይላቸዋል። መከራው የበተናቸው ከመከራው የተነሳ የጌታ በመሆናቸው መከራው ብትንትን ያደረጋቸው እዚህ ስፍራ የተጠቀሱት ወደ 5 ሀገራት አሉ። ወደ 5 ሀገራቶች መከራው የበተናቸው በተለያየ ቦታ ያሉ ዲያስፖራዎች ናቸው። ዛሬ ማለትም የተጻፈላቸው ዛሬ ቱርክ ተብላ በምትታወቀው በሰሜናዊ ትንሿ ኤሲያ አካባቢ ለነበሩ ቅድም የጠቀስኩላቸው 5 ሀገሮች ለነዚህ ሰዎች ነው ጴጥሮስ የሚጽፍላቸው። እንዳውም ሲነግራቸው እዚሁ ምዕራፍ 1 ላይ በጣም ልዩ ልዩ ፈተና ውስጥ እንደነበሩ ሲናገር ቁጥር 6 ጀምሮ በዚህም እጅግ ደስ ይላችኋል፣ ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋና፣ ለክብር፣ ለውዳሴ ይገኝ ዘንድ ይሄ እያለፋችሁበት ያለው መከራ ኢየሱስ ክርስቶስ ሲገለጥ ለምስጋና ነው ይላቸዋል፣ ለክብር ነው፣ ለውዳሴ ይላቸውና አሁን ግን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል ብሎ ይናገራቸዋል። እና ልዩ ልዩ ፈተና ውስጥ የነበሩ ሰዎች ናቸው። እንዳውም በዚህ ክፍል ሲናገራቸው ዛው ቁጥር 1 እና ቁጥር 2 ላይ የተጠቀሱት አውራጃዎች ወደ 5 ቦታ ላይ ያሉት በመከራ ውስጥ እንዲበረቱ እንደሚገባ እየተመላለሱ የተዘጋጀላቸውን ክብር እንዲጠብቁ ይመክራቸዋል። ክብሩ እርግጠኛ ነውና እባካችሁ ታገሱ። ሰርቃችሁ አልታሰራችሁም። ሰርቃችሁ አይደለም ይሄ መከራ የደረሰባችሁ። እንዳውም ሲናገር እዛው መጽሐፍ ቅዱስ ላይ ምዕራፍ 4 ላይ ከቁጥር 15 ጀምሮ እንደዚህ ብሎ የሚናገር ሐሳብ አለ። ከናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራን አይቀበል። የተቀበላችሁት እኮ መከራ ነፍሰ ገዳይ ሆናችሁ አይደለም። የተቀበላችሁት መከራ ሌባ ሆናችሁ አይደለም። የተቀበላችሁት መከራ ክፉ አድራጊ ሆናችሁ አይደለም። እንደዚህ ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራን አይቀበል። ክርስቲያን እንደሚሆን ቁጥር 16 ግን መከራን ቢቀበል ስለዚህ ስም እግዚአብሔርን ያመስገን እንጂ አይፈር፣ ወንጌል አያሳፍርም ይላችኋል። ወንጌል አያሳፍርም። ሰርቃችሁ አይደለም፣ የኢየሱስ በመሆናችሁ ነው። ያኔ ጴንጤ ሲባል ስድብ ይመስላል። አንድ ሰው ብሏል፣ ጴንጤ ሲባል ይለምልም በውስጤ ይላል። እስቲ ይለምልም በሉ። መንፈስ ቅዱስ አማኝ ነው። እስቲ አሜን፣ እስቲ አሜን፣ አሜን። የጌታ በመሆናችሁ ምክንያት እና ምዕራፍ 4 ላይ እዚሁ ሲነግራቸው ክርስቶስን በስጋ መከራን ስለተቀበለ መከራ አዲስ ነገር አይደለም። እንዳውም በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ። ለመጽሐፍ ቅዱስ በጣም ብዙ ቦታ ቅዱሳኖች ስለሚቀበሉት መከራ ይናገራል። ጳውሎስም ብሏል፣ ከክርስቶስ ፍቅር ማን ይለየኛል? መከራ ነው፣ ጭንቀት ነው፣ ስደት ነው፣ ረሃብ ነው፣ ራቁትነት ነው፣ ፍርሃት ነው፣ ሰይፍ ነው። እነዚህ ሁሉ አያሸንፉኝም አለ። በወደደን በሱ ከአሸናፊዎች እንበልጣለን። ብዙዎችን አሸንፈዋቸዋል። መከራ አዲስ ነገር አይደለም ይላቸዋል። እንዳውም መጽሐፍ ቅዱስ የሚገርመኝ ነገር የጻድቃን መከራቸው ብዙ ነው ይላል። እግዚአብሔር ግን ከሁሉም ያድናቸዋል። እኔ መከራው መብዛቱ ሳይሆን የሚደንቀኝ እግዚአብሔር እነግራቸዋለሁ ከሁሉ ያድናል። ብዙዎች በመከራ ውስጥ አልፈዋል። ኢዮብ መጽሐፍ ሲናገር መከራዬ ምን ነው በሚዛን ላይ በተደረገ ከባህር አሸዋ ይልቅ ይከብድ ነበርና እናንተ የባህር ላይ አካባቢ ያለ አሸዋ በጣም ይከብዳል፣ ከዛ የባሰ ነገር ነው በህይወቴ ላይ የሆነው ብሎ ሲናገር እንመለከታለን። ወገኖቼ
እግዚአብሔር መልካም አምላክ ነው። በመከራም ቀን ምንድነው? መጠለያ ነው፣ መደበቂያ ነው፣ መሰወሪያ ነው። ክርስቶስን በስጋ ስለኛ መከራን ስለተቀበለ እሱን ተቀብሏል። የተቀበለው መከራ ስለ ራሱ አይደለም፣ ስለኛ ነው። እንደውም ዕብራውያን ላይ ሲናገር ምዕራፍ 2 ላይ ቁጥር 18 ላይ እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላል። ሰው ነው እኮ ችግርን ያለህበትን ሁኔታ ስትነግረው አዎ እረዳሃለሁ የሚል እግዚአብሔር ይረዳናልም ደግሞም ይረዳናልም። እግዚአብሔር የሚረዳ አምላክ ነው። እግዚአብሔር የሚያወጣ አምላክ ነው። እግዚአብሔር የሚያግዝ አምላክ ነው። እና እነዚህን ሰዎች ክርስቶስን በስጋ ስለኛ መከራን ስለተቀበለ ባካችሁ መከራ ደረሰብን ብላችሁ እንዲና እንዲህ አትሁኑ ይላቸዋል። ከእንግዲህ ወዲህ ያለፈው አልፏል። ባለፈው ነገር አትወቀሱ። የጌታ በመሆናችን ነው ይሄ ነገር እየደረሰብን ነው በምትሉት ነገር ተስፋ አትቁረጡ። ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን፣ ይሄን ቃል በሉት። ከእንግዲህ ወዲህ በሉት። በስጋ ልትኖሩ በቀረላችሁ ዘመን። የቀረላችሁን ዘመን ታውቁታላችሁ? እግዚአብሔር በልዩ ጎዳና በልዩ መንገድ እግዚአብሔር ካልነገረን በስተቀር አናውቀውም የምንሄድበትን ቀን። ካሁን በኋላ እዚህ ያለን ሁላችን የቀረልን እድሜን አናውቀውም። መቼም ይሄ ርዕስ እንዲነሳ ማንም አይፈልግም። ለዚህ ነው እስከኔ ጭምር ስንታመም ወደ ሆስፒታል የምንሮጠው አይደለም? አይልሽ ኢየሱስ ያድናል። አታድርጉ እያልኩ አይደለም። ከእንግዲህ ወዲህ በስጋ ልትኖሩ የቀረችላችሁ እድሜ አለች ይላችኋል። ያችን ግን በስጋ ልትኖሩ በቀረችላችሁ ዘመን አደራ እንደ እግዚአብሔር ፈቃድ ኑሩ እንጂ እንደ ራሳችሁ ምኞት አትኑሩ ይላችኋል። መቼ እንደምንሄድ አናውቀውም። ለብዙ ሰዎች እግዚአብሔር ዘመን ሰጥቷቸዋል። መጽሐፍ ቅዱስ ላይ እከሌም በነገሰበት ዘመን ይላል ይሄን ሰርቶ አለፈ ይላል። እከሌ ደግሞ በተራው በነገሰበት ዘመን ጩና እስቲ ዘመን በሉ ዘመን ጣዖት አምልኮ አለፈ ይላል። እከሌ በተራው ሲመጣ ደግሞ ያንን ጣዖት ደረማምሶት አለፈ ይላል። እግዚአብሔር እንዲመለክ አደረገ ይላል። እከሌ በነገሰበት ዘመን 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 እያለ ይሄው እኛ ጋር ደረሰ። እኛ እጅ ላይ ይሄ መጽሐፍ ቅዱስ አይቀለድበትም። ጩሁና አሜን በሉ። ዳዊትም አለ የሚለው በገዛ ምኑ ዘመኑ የእግዚአብሔርን ሐሳብ አገልግሎ ምን አለ? በቃ አንቀላፋ ማለት ሄደ። ብዙዎች አንቀላፍተዋል፣ ብዙዎች ሄደዋል። ምን እንዳገለገሉ አናውቅም። እባካችሁ ከእንግዲህ ወዲህ ይላቸዋል። እስቲ ከእንግዲህ ወዲህ በሉ። ሰው ለመልካምም ነገር ከእንግዲህ ወዲህ ይላል፣ ሰው ለክፉም ነገር ከእንግዲህ ወዲህ ይላል። በስጋ ልትኖሩ በቀረችላችሁ ዘመን። ይሄ ርዕስ ቅድም እንዳልኳችሁ ማንም እንዲነሳ አይፈልግም። ማንም መሞትን አይፈልግም። ኤልያስ አንዴ ተስፋ ቆረጠና በቃ ውሰደኝ አለ። ውሸቱን መሞት ከፈለገ ቀጥታ ወደ ኤልዛቤት መመለስ ይችላል። ትሰይፍለታለች። አይደለም ወይ?
እሷን ፈርቶ አይደል ሄደው እሷን ፈርቶ አይደል ሄደው የተሸሸገው። ሁሉ ሰው መኖር ይፈልጋል። ያንን ሰው አይደለ ትሞታለህ እንጂ ራስህን አስተካክል ሲለው ወደ ግድግዳ ዞሮ ስቅስቅ ብሎ አለቀሰ ይላል። እግዚአብሔር ይሄንን ተመለከተና ወዲያው ሰውየውን መልእክተኛውን ላከና አረ ወደ ግድግዳ ዞሮ እየተንሰቀሰቀ ነው፣ ሂድና በእድሜው ላይ 15 ዓመት ጨምሬልሃለሁ በለው አለው። ማንም አይፈልግም። ግን ወደድንም ጠላንም አንድ ቀን እንሸኛለን። እንሄዳለን አንሄድም? እንሄዳለን አንሄድም? እኔ አንድ ቀን በቴሌቪዥን ድንገት ልዩ ፕሮግራማቸው ላይ እየዞሩ ከተማ ውስጥ ይጠይቁ እና ሲጠይቁ የሚያነሱት ርዕስ ስለ ሞት ነበር። ሞት ላንተ ምንድነው ሲሉ በስመ አብ ወወልድ ወመንፈስ ቅዱስ። ምን አይነት ርዕስ ነው ዛሬ ደግሞ ይዛችሁ የመጣችሁት? እኔ ስለ ሞት ልንገርህ፣ በመጣሁበት መንገድ በዛ አልመለስም፣ በዛ ሊያገኘኝ ስለሚችል ብሎ ብዙዎችን ሲጠይቋቸው የሚመልሱት በጣም ድንጋጤ ነው። በጣም ሞትን ለካ ማንም አይፈልገውም። እኔ ጳውሎስ የሚሄድበት ጊዜ ደርሷል። እኔ ስለ ሞት ሳነሳ ሁሌ ባይልሻን እለዋለሁና ቀብር ላይ ብዙ ጊዜ ይሰብካል ስለ ሞትና አንድ ቀን የሚገርም በጌታ ፊት ነው የምላችሁ ስለ ሞት ሲሰብክ ሙት አለኝ። ሙት አለኝ እና አንተ ልጅ ምን አይነት ርዕስ ነው የምታነሳው አልኩትና ከዛ በኋላ ያልኩትን እኔ እነግራቸዋለሁ ሌላ ቀን። አይፈልገውም ይሄ ርዕስ እንዲነሳ ማንም አይፈልግም። ሴትዮዋ ያሉትን ሰምታችሁ ይል አሮጊቷ መቼም ሰው እድሜው ደግሞ እየገፋ ሲሄድ ደግሞ በጣም ይፈራዋል ሞትን። እና ታመው ሰምታችሁት ታመው በጣም ታመው እባክህ እድሜ ጨምርልኝ አሉት ጌታን። እና ስንት ልጨምርሎት አላቸው። 10 ቢሉ ከ10 በኋላ ሊጠቀለሉ ነው። 20 ቢሉ ከ20 በኋላ ከነጭራሹ ለምን አትወኝም አሉትና ለምን አትወኝም? በቃ ለኖርበት ማንም እኔ አንድ ነገር ልንገራችሁ። አንድ ጊዜ ሰርች ሳደርግ ለምንድን ነው ግን ስንወለድ ገንፎ የምንበላው ብዬ ስለ ገንፎ ሰርች አደረኩ። ብዙ ሰው ማንም ሰው ሲወለድ ገንፎ ይበላል፣ ሲሞት ንፍሮ ይበላል አይደለ? ይሄ መስት ነው። ሲወለድ ገንፎ፣ ሲሞት ስለዚህ በገንፎ ተጀምሮ በንፍሮ ነው የሚጠናቀቀው ብሏል። ለምንድን ነው ገንፎ የሚበላው? ሰው ሲወልድ ወልዶ ከሆስፒታል ቤት ሲገባ እልል ይባላል። ሁላችን ቤት እልል ከዛ ኧረ ገንፎ ካስበላችሁ ገንፎ ሳትበሉ እና ስለ ገንፎ እንትን ገንፎ እንዲህ ተደርጎ ውስጡ ምንድን ነው? ጎርጓዳ እላው ላይ ማንኪያ ተጋድሞ ምን ማለት እንደሆነ ታውቃላችሁ? ሰው ሲወለድ ደስታውን ብቻ ሳይሆን ማሰብ ያለበት ሞትንም ማሰብ አለበት። ይሄ ገንፎ አፈሩ ነውና በማንኪያ የዘግዛ ጉርጓ አፈርናና ወደ አፈር ትመለሳለህ።
ትገባለህ። እስካሁን ያልተገለጠልኝ ስለ ንፍሮ ብቻ ነው። ይሄንን አስብ ማለታቸው ነው። ይሄን አስብ። ደስታን ብቻ ሳይሆን የተወለደ ደስታውን ብቻ ሳይሆን አንድ ቀን ሄዶ አንዳንዱ በልጅነቱ፣ አንዳንዱ በወጣት ጊዜ፣ አንዳንዱ ጎልምሶ፣ አንዳንዱ አርጅቶ፣ አንዳንዱ ጠግቦ ይገባል። ስለዚህ በስጋ ልትኖሩ በቀረችላችሁ ዘመን ዋው እንደ እግዚአብሔር ፈቃድ እንጂ እንደ ራሳችሁ ምኞት ምን እንዳትኖሩ። ክርስትና ኑሮ ነው። እስቲ ክርስትና ኑሮ ነው በሉ። አሁን እኮ በቃ ግራ ገባን። እስቲ ክርስትና ኑሮ ነው በሉ። ለክርስቶስ ወንጌል እንደሚገባ ምን በሉ ኑሩ። ክርስትና ጸሎት ብቻ አይደለም። ጸሎት አንዱ ክፍል ነው። ክርስትና መስበክ መመስከር ብቻ አይደለም። እሱ አንዱ ክፍል ነው። እሱ ማገልገል ብቻ አንዱ ክፍል ነው። ክርስትናን ስንጨምቀው ክርስትና ኑሮ ነው። አሁን ብዙ ገበናች ብዙ የወጣበት እኔ እላቸዋለሁ። ከመሪዎች ጋር ማብረን ስናሳልፍ ወተን ለመመስከር ስለ ጌታ ለመንገር በጣም የተሸማቀቅንበት ጊዜ ነው። በጣም የተቸገርንበት ጊዜ ነው። ክርስቶስም በስጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ ጩነት ከእንግዲህ ወዲህ በስጋ ልትኖሩ በቀረችላችሁ ዘመን እንደ እግዚአብሔር ፈቃድ ኑሩባት፣ አጣጥሟት። እንደ እግዚአብሔር ፈቃድ እንደ ራሳችሁ ምኞት እንዳትኖሩ። ከመቼ ወዲህ ያለፈው አልፈዋል ይላቸዋል። ያለፈው ምን ብለዋል? አልፈዋል። አትወቀሱ፣ አትከሰሱ። የሆነ ውስጥ በቃ አትቆጩ። አለ እድል አለ። እግዚአብሔር እድል ሰጥቶናል። እስቲ አሜን። እስከ እንግዲህ ወዲህ በሉ። በስጋ ልኖር በቀረልኝ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ራሴ ምኞት አልኖርም። አልኖርም በሉ። አልኖርም በሉ። ከእንግዲህ ወዲህ ችግር ውስጥ ያላችሁ አላችሁ። ሁሌ እኔ ህይወቴ ነው እያላችሁ ያላችሁ አላችሁ። ከእንግዲህ ወዲህ ሌላ እድል አለ። ያችን ሴት መጽሐፍ ቅዱስ ሲናገር ምዕራፍ 8 ላይ ዮሐንስ ወንጌል ምዕራፍ 8 ላይ ስታመነዝር የተያዘች ሴት ኢየሱስን ሊከሱት ስታመነዝር የተያዘች በድንጋይ ተወግራ ትሙት ተብሎ ተጽፏል። አንተ ስለሷ ምን ትላለህ አሉት። ኢየሱስ ከዛ በፊት መልስ ያሳጣቸው ነበርና ኢየሱስ በመሬት ላይ መጻፍ ጀመረ። ምን እንደሚጽፍ አላውቅም። መጻፍ ጀመረ። እንዴ ንገረን እንጂ ደስ ያላቸው ይመስላል። እስከ ዛሬ ዝም ያሰኘን ነበር፣ ዛሬ ዝም ማሰኘ ነው። እና ኢየሱስ ግን የጥበብ ቃል ተናገረ። ከናንተ መካከል ኃጢአት የሌለበት እስቲ ኃጢአት ብሉ። እናንተ ከበሽታዎች ሁሉ የከፋ በሽታ ኃጢአት ነው። ኃጢአት የሌለበት አስቀድሞ ይውገራት። የሚወግራት ሰው ግን ኃጢአት የሌለበት ነው። ይሄው ብሎ ኮብልስቶን ያቀበለ ይመስላል። እንኩ ሲል ከትልቅ እስከ ትንሽ ሹልክ እያሉ ሄዱ ይላል። እና ጌታ ኢየሱስ ክርስቶስ አክብሮ ያችን ሴት አንቺ ሴት እነዚያ ከሳሾችሽ ወዴት አሉ አላት ይላል። ያን ሰዓት አንድስ እንኳን የሉም፣ እኔም አልፈርድብሽም፣ በሰላም ምን በይ ሂጂ። ልትሄድ ስትል ቆይ መመሪያ አለኝ፣
ከእንግዲህ ወዲህ ጩና አሜን ብሎ እስቲ ከእንግዲህ ወዲህ ብሎ ሌላ ምዕራፍ አለ ሌላ ህይወት አለ ከእንግዲህ ወዲህ ደግመሽ ኃጢአትን ምን እንዳትይ በስጋ ልትኖሪ በቀረልሽ እድሜ ካሁን በኋላ እንደ እግዚአብሔር ፈቃድ እንጂ እንደ ራስሽ ምኞት እንዳትኖሪ ማለት እድል ሰጥቼሻለሁ ለአንተ እግዚአብሔር እድል የሰጠን ሰዎች ነን አንተ ዛሬ እዚህ ፊቱ መቀመጣችን እድል ነው ስለዚህ እድል አጨብጭቡ ሲል አሉ ይሄን እድል ያላገኙ በዚህን ሰዓት ሆስፒታል እያሉ ያሉ ይሄን አንተ እድል ነው ሲድል ነው በሉ ሲድል ነው በሉ ክርስቶስም በስጋ ስለኛ መከራ ስለተቀበለ እናንተ አሁን እኮ ያለነው በሃሌሉያ ዘመን ነው ፊት የእምነት አባቶች ያለፉበትን አይነት ጎዳና ያለፈን አይደለም ከእንግዲህ ወዲህ በስጋ ልንኖር በቀረልን እድሜ እስከኔ ጭምር እንደ እግዚአብሔር ፈቃድ እንጂ ለራሳችን ምኞት እንዳንኖር ክርስትና ኑሮ ነው ጌታ ኢየሱስ ይህን ተናግሬ ልጨርስ ጌታ ኢየሱስ ያችን ራበውና ይላል ያችን በለስ ወደሷ ተጠጋ ይላል ቅጠል ብቻ ነች ምንም የለባትም ታስመስላለች እና ምንም የለባትምና እንደ አደረቃት መጽሐፍ ቅዱስ ይናገራል እና ደቀ መዛሙርቱ ተደናገጡ ደረቀች እኮ አሉ በሌላ ክፍል ላይ እንደውም እባክህ ፍግ ጨምርላት ቀን ይጨመርላት ውሃ ትጠጣ የሚያስፈልጋት ነገር ይደረግላት ምን ማለታቸው ነው ምናልባት ያላፈራችውን ነገር ታፈራለች አንተ ቀን የጨመረልን እድሜ የጨመረልን እግዚአብሔር ጊዜ የጨመረልን ትላንትና ያላፈራነውን ዛሬ እንድናፈራ ነው ያደረግነው የሃይማኖት ለውጥ አይደለም ያደረግነው የቦታ ለውጥ አይደለም ያደረግነው የስፍራ ለውጥ አይደለም ያደረግነው የቀበሌ ለውጥ አይደለም ያደረግነው የህይወት ለውጥ ነው ከእንግዲህ ወዲህ ጉባኤው ሳይንቀሳቀስ አጭር ጸሎት እንጸልያለን